ጥር 22 የአእምሮ ውስንነትን የሚፈውሰው ታላቁ ቅዱስ መልአክ። አዎ ትምህርት አልገባቸው ላለ፣ ዕውቀት አልገለጽላቸው ላለ፣ ምስጢር አልገባቸው ላለ ሰዎች በሙሉ ዕውቀትን ጥበብን የሚገልጸው ቅዱሱ መልአክ ድርሳኑን ወይም መልክዓውን በማንበብ ከማንኛውም ችግር የሚያድነን ስምህን ከስሜ ጋር አዋህዶ አቤቱ የቅዱስ ዑራኤል አምላክ ጌቴና አምላኬ ኢየሱስ ክርስቶስ ሆይ ይቅር በለኝ ያለኝን ሰው ኃጢአቱን በሙሉ አስተሰርይለታለሁ፣ የጽድቅ ሥራን የሚሰራበትን በጎ ዘመንን ዕድሜን እጨምርለታለሁ የተባለ ምን ይሄ ብቻ በቃል ኪዳን የታመነ ስምህን ጠርቶ የጸለየ በቤተ ክርስቲያን ተገኝቶ በዓልህን ያከበረ ድርሳንህን ያደረሰ የጸለየ መልክዓህን ያነበበ የአንተ አስራት ሆኖ የተሰጠ መሆኑ ይታወቅ ዘንድ በግንባሩ ላይ በወርቅ ቀለም የመስቀል ምልክትን አትምበታለሁ የተባለ ይህ ጥበብና ዕውቀትን ለሰው ልጆች እንዲገልጽ ስልጣን የተሰጠው የአእምሮ ውስንነት ላለባቸው ትምህርት አልገባቸው ላለ ዕውቀት ምስጢር አልገለጽላቸው ላለ ድርሳኑን በመጸለይ መልክዓውን በማድረስ እንደዚሁም ደግሞ በስሙ በተሰየመ ቤተ ክርስቲያን ላይ ሂዶ ጸበል በመጠመቅና ጸበሉን በመጠጣት አእምሮና ልቦናን የሚከፍት ምስጢርና ዕውቀትን የሚገልጽ መልአከ ሰላም መራሄ ብርሃናት በብርሃናት ላይ የተሾመው የስሙ ትርጓሜ የብርሃን ጌታ የብርሃን አምላክ አንድም ይቅር ባይ ማለት የሆነለት መልአከ ሰላም ሊቀ መላእክት ቅዱስ ዑራኤል ነገ ጥር 22 የበዓለ ሲመቱ ዓመታዊ ክብረ በዓል ነው። ሌላው ነገ ጥር 22 የመነኮሳት ሁሉ አባታቸው የገዳማውያን ሁሉ ሞገሳቸውና ኩራታቸው ኮከበ ገዳም ማኅቶተ ገድል የበረሃው ኮከብ የተጋድሎ መብራት አበ መነኮሳት የመነኮሳት አባት ቀዳሚ ሆሙ ለመነኮሳት የመነኮሳት ቀዳሚያቸው አለቃቸው አዎ ምንኩስናን የጀመሩልን እስከ ዓለም ፍጻሜ ድረስ ለሚነሱ ሴትም ሆኑ ወንድ ቅዱሳን መነኮሳት አባት የሆኑት እስከ ዛሬ የተነሱ ከዚህም በኋላ የሚነሱ ቅዱሳን አባቶቻችን እናቶቻችን ልጆቻቸው የሆኑላቸው ከ80 እስከ 100 ዓመት የሚጠጋውን ዕድሜያቸውን ከአጋንንት ጋር በጦርነት ያሳለፉ ከምጥ በከፋ ሁኔታ ከአጋንንት ጋር የተጋደሉና ድል የነሱት የመጀመሪያው መነኩሴ የመነኮሳት አለቃ የመነኮሳት አባት ቅዱሱ አባታችን አባ እንጦንስ እንጦኒ ነገ ጥር 22 የዕረፍት በዓላቸው ነው። ቪዲዮዎቹ እየታዩ ስላልሆነ የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ እላለሁ። መልአኩ ቅዱስ ዑራኤል ማለት ምን ማለት ነው? የመልአኩ የቅዱስ ዑራኤል ወዳጆች ይህን ቪዲዮ ሸር በማድረግ ለብዙ የተዋሕዶ ልጆች ደርስ ዘንድ አድርጉልኝ። ዑራኤል ማለት ምን ማለት ነው? ዑራኤል ማለት ዑርና ኤል ከሚሉ ሁለት ቃላት የተመሰረተ ስም ነው። ዑራኤል ማለት ትርጉሙም የብርሃን ጌታ የአምላክ ብርሃን እንደማለት ነው። ቅዱስ ዑራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ከፍጥረታት ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም በመብራቅትና ለጥጋብና ለበረከት እንዲበርቁ ለጎድጓድም ለሰላም እንዲሆኑ ያስመራል። መጽሐፈ ሄኖክ 6:2 ምስጢረ ሰማይና ዕውቀትንም ሁሉ ለሄኖክ የገለጸ የፀሐይ የጨረቃና የከዋክብትን የሰማይ ሰራዊትን ብርሃን የሚመራ እርሱ መሆኑን ለሄኖክ ተነግሮታል። መጽሐፈ ሄኖክ 28:13 ላይ ቅድስት ድንግል ማርያምን ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ወደ ግብፅ ስትሰደድ መንገድ የመራ ክርስቶስን ለዓለም ቤዛ በተሰቀለ ጊዜ ክብሩ ደሙን በብርሃን ጽዋ ተቀብሎ በብርሃን መነሳንስ በዓለም ላይ የረጨ ዕውቀትን ለተሰወረባቸው ለነቢዩ ዕዝራ እስቱኤል ጽዋ ጥበብን ያጠጣ አባ ዘጊዮርጊስ ዘጋስጫን በመልአኩ አማላጅነት ብዙ ድርሰትን የደረሱ መልአኩ ቅዱስ ዑራኤል ጽዋ ሕይወትን ስላጠጣቸው ነው። በቅድስት አገራችን ኢትዮጵያ የተመሰረቱ ገዳማት ቅዱስ ዑራኤል መሪነት ነው። የቅዱስ ዑራኤል በዓላትም በዓመት 3 ናቸው። አንደኛ ጥር 22 በዓለ ሲመቱ ሲሆን ሁለተኛ መጋቢት 27 የጌታ ደሙን ለዓለም የረጨበት ሲሆን ሶስተኛ ሐምሌ 21 እና 22 ቅዳሴ ቤቱ የሚከበርበት ቀን ነው። በጸሎት ለተማጸነ ከእግዚአብሔር አምላክ በረከትን ምሕረትን የሚያሰጥ አዛኝ ጠባቂና ሩሩህ መልአክ ነው። ይህም ዓለም በአማላጅነቱ አምኖ ጸበሉን ቢጠጣ ዝክሩንም ቢዘክር ከክፉ በሽታ እንደሚፈወስ ቃል ኪዳን ተሰጥቶታል። አባታችን ሊቀ መላእክት ቅዱስ ዑራኤል አማላጅነትና ተራዳኝነት ከሁላችን ጋር
ይሁን ለዘላለሙ አሜን። ማወቅ የምትፈልጉት የቅዱሳን ታሪክ ካለ ኮሜንት ላይ አስቀምጡልኝ። 2 ኡራኤል አባቴ የምትሉ የሊቀ መላእክት የቅዱስ ኡራኤል ወዳጆች የት አላቸው? አዎ ጥበብና ዕውቀት ለሰው ልጆች እንዲያድልና እንዲሰጥ ስልጣን የተሰጠው የስሙ ትርጓሜ የብርሃን ጌታ የብርሃን አምላክ አንድም ይቅር ባይ ማለት የሆነ እንዲሁም ደግሞ በብርሃናት በመባረክትና በነጎድጓድ ላይ የተሾመ ታላቅ መልአክ ስምህን የጠራ መታሰቢያን ያደረገ በቃል ኪዳን የተማመነ ሰው በሙሉ የአንተ አስራት ሆኖ የተሰጠ መሆኑ ምልክት የሆነው ዘንድ በግንባሩ ላይ የመስቀል ምልክትን በወርቅ ቀለም አትምለታለሁ የተባለ ታላቅ መልአክ ትምህርት አልገባቸው ላለ ዕውቀትና ምስጢር ለተሰወረባቸው በሙሉ ዕውቀትንና ምስጢርን እንዲሰጥና እንዲገልጽ ሥልጣን የተሰጠው ታላቅ መልአክ ለዚህ ማረጋገጫ እንዲሆን ለዕዝራ ሱቱኤል ጽዋዕ ልቦናን በእሳት ጽዋ መልክ ያጠጣውና ለአባታችን ለአባ ጊዮርጊስ ዘጋስጫ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ጋር ተገልጾ ጽዋዕ ልቦናን ያጠጣው ከአምላኩ ከልዑል እግዚአብሔር በተሰጠው ቃል ኪዳን በቃል ኪዳኑ ላመነ በስሙ ለተማጸነ ድርሳኑን ለአነበበ ለደረሰ ለጸለየ እንደዚሁም ደግሞ በስሙ የተሰየመን ጸበል ለጠጣና በስሙ በተሰየመ ጸበል ለተጠመቀ ሁሉ አእምሮን የሚከፍት ምስጢርን ጥበብን ዕውቀትን የሚሰጥ ታላቅ መልአክ ስምህን ከስሜ ጋር አንድ አድርጎ የተማጸነኝን ማለትም የቅዱስ ኡራኤል አምላክ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለኝ ማረኝ ብሎ የተማጸነኝን በሙሉ ፈጽሜ እምርልሃለሁ የተባለ አዎ በስምህ የተማጸነኝን ሰው በሙሉ የጽድቅ ሥራን የሚሰራበትን ዕድሜ እጨምርለታለሁ የተባለ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃንን በስደቷ ጊዜ ወደ ግብፅ ከዛም ደግሞ ወደ ኢትዮጵያ መርቶ ያመጣ ከስደቷ ስትመለስም ደግሞ እንደገና ወደ ሀገሯ የመለሰ ምን ይሄ ብቻ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ በነበረችበት ወቅትም በክንፉ እየተሸከመ እየወሰደ ኢትዮጵያ ውስጥ ያሉትን አድባራትና ገዳማትን በሙሉ ያስባረከና ያስቀደሰ ታላቅ መልአክ በዕለተ ዓርብ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በተሰቀለ ጊዜ የጌታችንን ደም በወርቅ ጽዋ በእሳት ጽዋ ተቀብሎ በወርቅ መነሳንስ ዓለምን እየዞረ የረጨ ይህ በጉባኤ የሚገኙ የቆሎ ተማሪዎች ትምህርት አልገባቸው ምስጢር አልገባቸው አልገለጽላቸው ሲል እሱን በመማፀን ምስጢር የሚገለጽላቸውና አእምሯቸው የሚከፈትላቸው እኛም አሁን በዚህ ዘመን ያለን ኃጢአተኛ ወጣቶች መንገዱ የጠፋብን አቅጣጫው የጠፋብን የአእምሮ ውስንነት ያለብን ዕውቀቱ አልገለጽልን ያለ ምስጢሩ አልገባን ያለ ወጣቶች ብንማጸነው በስሙ የተሰየመ ጸበልን ብንጠጣ በስሙ የተሰየመ ጸበልን ብንጠመቅ ቤተ ክርስቲያኑ ሂደን ብንማጸነው ብንለምነው ፈጥኖ የሚያደርግልን ከ12ቱ ሊቃነ መላእክት አንዱ የሆነ መራሄ ብርሃናት በብርሃናት ላይ የተሾመ ሊቀ መላእክት ቅዱስ ኡራኤል ነገ ጥር 22 ዓመታዊ ክብረ በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሊቀ መላእክት ቅዱስ ኡራኤል ረድኤት በረከት ምልጃ ቃል ኪዳን ፍቅር አይለየን አሜን። ጥር 22 የመነኮሳት ሁሉ አባታቸው የገዳማውያን ሁሉ ሞገሳቸው ኩራታቸው ኮከበ ገዳም ማኅቶተ ገድል የበረሃው ኮከብ የተጋድሎ መብራት አበ መነኮሳት የመነኮሳት አባት ቀዳሚ ሆሙ ለመነኮሳት የመነኮሳት ቀዳሚያቸው አዎ እሳቸው ምንኩስናን በሊቀ መልአኩ በቅዱስ ሚካኤል እጅ ተቀብለው እስከ ዓለም ፍጻሜ ድረስ ለሚነሱ መነኮሳት መንገድን የጠረጉ እጅግ በጣም ብዙ መከራን በአኮቴትና በትዕግስት የተቀበሉት ባሳለፍናቸው ከ1700 በላይ በሆኑት ዓመታት የተነሱ ቅዱሳን አባቶቻችንና እናቶቻችን በሙሉ ልጆቻቸው የሆኑላቸው ከምጥ የከፋ የዲያብሎስን ፈተና ተቀብለው አዎ የመነኮሳት አለቃ የሆኑትን ቅዱሱን አባታችን አባ መቃርዮስን ጨምሮ ሌሎች በርካቶች ቅዱሳንን አመንኩሰው ለቅድስና ያበቁ እኒህ የመነኮሳት አለቃ የመነኮሳት አባት የመነኮሳት ጀማሪ የመጀመሪያው መነኮስ ቅዱሱ አባታችን አባ እንጦንስ ነገ ጥር 22 የዕረፍት በዓላቸው ነው። አቤት የመነኮሳትን ተጋድሎ የምንወድ ሰዎች በሙሉ እንግዲህ የመነኮሳት ተጋድሎ ከኒ ቅዱስ አባት ይጀምራል ማለት ነው። አደራ ይህንን ጣፋጭ የሆነ የኒን የመጀመሪያውን መነኮስ ተጋድሎ አጠር አድርጌ አቀርብላችኋለሁ። እናንተም ደግሞ በምትችሉት መጠን ለሁሉም ሕዝበ ክርስቲያን ሊዳረስ ዘንድ ኮፒ ሊንክ አድርጉልኝ። ቅዱሱ አባታችን አባ እንጦንስ እኔ ቅዱስ አባት ግብፃዊ ሲሆኑ ከደጋግ ወላጆቻቸው ከአንድ እህታቸው ጋር ብቻ አብረው ያደጉ ሲሆን ወላጆቻቸው በመልካም ክርስትና አሳድገው ብሎም ደግሞ በአረጁ ጊዜ ገና እነዚህን ልጆች በወጣትነታቸው ሀብት ንብረታቸውን አውርሰዋቸው አልፈዋል። እኒህ ቅዱስ አባት ግን ዓለማዊ ሕይወት ሳያሸንፋቸው ገና ከልጅነታቸው ጀምሮ ዜና ሐዋርያትን ተጋድሎ ሐዋርያትን እያነበቡ ነበር ያደጉት። በዚህም የተነሳ ደግሞ በመንፈሳዊ ቅናት ሲቃጠሉ ነበር ያደጉት። ታዲያ ከዕለታት አንድ ቀን በቅዳሴ ላይ ካህኑ ስለ ምናኔ የሚጠቅሰውን ወንጌል አነበበ።
አዎ ፍጹም ልትሆን ከወደድክ ያለን ሁሉ ሸጠህ ተከተለኝ የሚለውን የወንጌል ቃል እንደሰሙ ጌታ ሆይ ይህንን መልእክት የተናገርኸው ለእኔ ነው ብለው በዚህች ንግግር ምክንያት እጅግ በጣም ይገርማል። በዚህች ንግግር ምክንያት ከ80 እስከ 100 ዓመት የሚሆነውን ሕይወታቸውን በበረሃ ለማሳለፍ በቅተዋል ማለት ነው። አዎ ከ80 እስከ 100 የሚሆኑ ዓመታትን በበረሃ በተጋድሎ ሲኖሩ ከአጋንንት ጋር በጦርነት ነበር የኖሩት። የዱር አራዊት መስሎ ይታያቸዋል። የእሳት ሰንሰለት እያመጣ ይገርፋቸዋል። እጅግ በጣም ብዙ ድብደባ አድርሶባቸው በሕይወትና በሞት መካከል ጥሏቸው ይሄዳል። በበረሃ ወድቀው ያገኟቸው ሰዎችም ለዘመዶቻቸው ወስዶ ይሰጧቸዋል። እሳቸውም እንዳገገሙ ተመልሰው ወደ በረሃ ይሄዳሉ። ሰይጣን በረሃውና ጫካው የቅዱሳን ማደሪያ እንዳይሆን ፈርቷልና እሱ አብዝቶ ታገላቸው። እርሳቸው ግን በፍጹም አልሸነፍም አሉ። አንዳንዶቹ ወደዚህ በረሃ ምን ልታደርግ መጣህ ሲሏቸው፣ አንዳንዶቹ ደግሞ አዳም ከወጣበት ገነት እገባ ብሎ ነው እንጂ እያሉ ይዘብቱባቸውና ያሾፉባቸው ነበር። አንዳንዶቹም ጦርነት ከኛ ጋር ማድረግ አይቻልህምና ከዚህ ሽሽ ሲሏቸው፣ እርሳቸውም አዎ ልክ ነው፣ እናንተ ብዙ፣ እኔ አንድ፣ እኔ ግዙፍ፣ እናንተ ረቂቅ፣ እናንተ ኃያላን፣ እኔ ደካማ፣ በኃይለ ክርስቶስ ባሸንፋችሁ እንጂ ምን አቅም ይኖረኛል እያሉ በትሕትና ያሸንፏቸው ነበር። ከዕለታት አንድ ቀን ግን ጾሩ ፈተናው በዛባቸውና ነገ በጧት ወጥቼ ሄዳለሁ ብለው ወስነው በሚቀጥለው ቀን ጧት ወደ ቤተሰቦቻቸው ሊሄዱ አንድ እግራቸውን ከበዓታቸው አንድ እግራቸውን ደግሞ ውጭ ላይ አድርገው ቆመው እንዳይቀሩ ጾሩ ትዝ እያላቸው እንዳይሄዱ ደግሞ በዓታቸው እየናፈቃቸው እያምሰለሰሉ እያለ አንድ ቅዱስ መልአክ የሰሌን ቆብ ደፍቶ የሰሌን መቋረፊያ ቀሚስ ለብሶ የሰሌን መታጠቂያ ታጥቆ ብትን ሰሌን ይዞ መጣ። አባታችንም ምን ሊያደርግ ነው ሲሉ ፊቱን ወደ ምስራቅ መልሶ ቆመ። ወዲያውም ጸሎተ ወንጌልን ነአኩቶን ተሳለኒን ጸሎት አደረሰና ለቅድስት ሥላሴ አንድ ጊዜ ሰገደና ከዚያ አቡነ ዘበሰማያት ብሎ 36 ሰጊድ ሰገደ። በመጨረሻም አንድ ጊዜ እጅ ነስቶ ተቀመጠ። ከዚያም ያንን ያመጣውን ብትን ሰሌን ይሰፋና ይታታ ጀመር። ታዲያ ይህንን ሁሉ ይመለከቱት የነበሩ ቅዱሱ አባታችን አምባ እንጦንስ የዚህን ቅዱስ መልአክ መጨረሻ ሳላይማ በአቴን ጥዬ አልሄድም ብለው መከታተል ጀመሩ። ከዚያም ይሄ ቅዱስ መልአክ ልክ 3 ሰዓት ሲሆን 12 ሰዓት ላይ ባደረገው መሰረት ከጸሎተ ወንጌል ጀምሮ ሙሉውን ጸሎት አደረገ። ሰጊዱንም ከሰገደ በኋላ ሰላምታውንም አቅርቦ እንደገና ቁጭ አለና ያንን ብትን ሰሌን ይሰፋና ይታታ ጀመር። እሳቸውም ቁጭ ብለው እየተመለከቱ ነበረ። 6 ሰዓትም ሲሆን እንደዚሁ አደረገ። ጸሎቱንም ስግደቱንም ከጨረሰ በኋላ ሰሌኑን ይሰፋል። 9 ሰዓትም ሲሆን እንደዚሁ አደረገ። ጸሎቱን ከጨረሰ በኋላም ደግሞ ሰሌኑን ይሰፋል፣ ይታታል። በዚህ መሰረት በአጠቃላይ የቀሩትንም የጸሎት ሰዓታት እንደዚህ አድርጎ ካሳያቸው በኋላ ይሄ ቅዱስ መልአክ ወደ እርሳቸው ዞር ብሎ እንጦኒ ሆይ እንደዚህ ሥራ አትፍታ፣ እንደዚህ ከሠራህና እንደዚህ ካደረግ ሰይጣን አይፈታተንህም አላቸው። ከዚያም ቅዱሱ አባታችን አባ እንጦንስ 30 ዓመት ሲሞላቸው መድኃኔ ዓለም ኢየሱስ ክርስቶስ ራሱ ለብሶት የነበረውን ልብስ በራሱ እጅ አምጥቶ አልብሷቸዋል። ከዚህም በተጨማሪ ቅዱሱ አባታችን አባ እንጦንስ የአክሊለ ሦክ ምሳሌ የሆነውን ቆብን፣ የከለሜዳ ምሳሌ የሆነውን ቀሚስን፣ የሃብል ምሳሌ የሆነውን ቅናትን፣ እንደዚሁም ሥጋ ማርያምን ከሊቀ መላእክት ከቅዱስ ሚካኤል ከተቀበሉ በኋላ በዚህ በበረሃው ዓለም እኔ ብቻ ነኝ ወይስ ሌላ ሰው አለ ብለው መድኃኔ ዓለምን ጠየቁ። መድኃኔ ዓለም ኢየሱስ ክርስቶስም አለ እንጂ አንድ ጊዜ ተራምዶ ሁለተኛውን ሳይደግም ዓለም ቢሰበሰብ እርሱ የሚሠራውን ሥራ የማይሠራለት በጸሎቱ በጸሎቱ ፀሐይን የሚያወጣ ዝናብን የሚያዘንብ ለክብሩ ሰማይና ምድር ቢጠቀለል የማይበቃው ለሰማይም ለምድርም የከበደ እንደዚህ ያለ ወዳጅ አለኝ አላቸው። እጅግ በጣም አይገርማችሁም ወገኖቼ? በልዑል እግዚአብሔር አንደበት እንደዚህ መባል እንዴት ያለ የሚደንቅ ነገር ነው። በዚህ ጊዜ እኒህ ቅዱስ አባት መንፈሳዊ ቅናትን ቀንተዋልና ይህንን ወዳጅን አገኘው ዘንድ ልሂድ ወይስ ልቅር ጌታ ሆይ ብለውታል። መድኃኔ ዓለምም እንዲሄዱ ፈቅዶላቸዋል። የታዘዘ መልአክም ነጥቆ ወስዶ የባህታውያን አባት የባህታውያን አለቃ ከተባሉት ስም አጠራራቸው ከከበረውና ከከበደው ከቅዱሱ አባታችን ከአባ ጳውሊ በዓት ወስዶ አስቀምጧቸዋል። ሁለቱ ቅዱሳንም እንደተገናኙ አብረው ጸሎት አድርገዋል። መንፈሳዊ ጨዋታንም ተጫውተዋል። ለቅዱሱ አባታችን ለአባ ጳውሊ ወትሮ ግማሽ ህብስት ነበረ ከሰማይ የሚወርድላቸው። ያን ቀን ግን አባ እንጦንስ በእንግድነት የሄዱ ነበርና ቀድሞ ሙሉ ህብስት ወርዶላቸዋል። ያንን ተመግበው ሌሊት በየጸሎታቸው ቆመው እያለ ቅዱሱ አባታችን አባ ጳውሊ 10 ጣቶቹ እንደ ፋና እያበሩለት ወንጌልን ሲያደርስ፣ ቅዱሱ አባታችን አባ እንጦንስም እንደ ብርሃን አምድ ተተክለው ሲያበሩ አድረዋል። በሚቀጥለው ጠዋት የ3 ሰዓት ጸሎት አድርሰው ሲጨርሱ ቅዱሱ አባታችን አባ ጳውሊ የአባ እንጦንስን ቆብ አዩና ይህንን ከማን አገኘኸው ቢሏቸው፣ አባታችን አባ እንጦንስም ባለቤቱ ሰጠኝ ብለዋቸዋል። በዚህ ጊዜ አባ ጳውሊ በእግዚአብሔር ሥራ እና ቸርነት እየተደነቁ እያለ ቅዱሱ አባታችን አባ እንጦንስ ይሄ ቆብ እስኪ ለሌላም ሰው ይገባ እንደሆነ ወደ እግዚአብሔር አመልክትልኝ አሏቸው። ቅዱስ አባታችን አባ ጳውሊም ወደ እግዚአብሔር አመለከቱና ወዲያው ተገልጾላቸው እጅግ በጣም እየተደሰቱ
ነጫጭ እርግቦች አንተ እየመራሃቸው እነሱ ደግሞ እየተከተሉ ስትሄዱ አየኋችሁ አሏቸው። ከዚያም ቀጠል አረጉና አባታችን አባ ጳውሊ እንጦንስ ሆይ እነዚህ ከኋላ የሚከተሉት የርግብ አምሳሎች በቆብህ የምትወልዳቸው ደጋግ ልጆች ናቸው አሏቸው። ከዚያም አባታችን አባ እንጦንስም ሁለተኛ አመልክትልኝ አሏቸው። አባታችን አባ ጳውሊም ሁለተኛ አመልክተው ነገር ግን እያዘኑ ተመለሱ። በዚህ ጊዜ ቅዱሱ አባታችን አባ እንጦንስ ምን ነው ቢሏቸው አባ ጳውሊም ሲከተሉ የነበሩት ነጫጭ እርግቦች በክንፋቸው ላይ ጥቋቁር አለባቸው አሏቸው። እነዚህ ደግሞ ጽድቅና ኃጢአትን እየቀላቀሉ የሚሰሩ ልጆችህ ናቸው አሏቸው። አባታችን አባ እንጦንስም ሶስተኛም አመልክትልኝ አሏቸው። አባ ጳውሊም ሶስተኛ አመለከቱና በድንጋጤ ቃላቸውን ከፍ አድርገው ጮኹ። አባታችን አባ እንጦንስም ምን ነው ቢሏቸው አባታችን አባ ጳውሊም በመጨረሻው ዘመን የሚነሱትን ልጆችህን ግን እንደ ቁራ ጠቁረው አየኋቸው አሉ። አዎ በመጨረሻው ዘመን የሚነሱ ልጆችህ ሹመት የሚወዱ ገንዘብ ፈላጊዎች፣ ከመኳንንት ጋር በጧት በማዕድ የሚቀመጡ፣ እነዚህ በሙሉ በፍጻሜው ዘመን የሚነሱ ኃጢአተኛ ልጆችህ ናቸው አሏቸው። በዚህ ጊዜ ቅዱሱ አባታችን አባ እንጦንስ እያዘኑና እያለቀሱ ያለ ንስሐ ይጠራቸው ይሆንን? እስኪ አመልክትልኝ አሏቸው። ቅዱሱ አባታችን አባ ጳውሊ አመለከቱ። ነገር ግን የዚህ ምላሽ አልተገለጸላቸውም፣ አልተነገራቸውም። ከዚህ በኋላ ያለውን የተጋድሏቸውና የእረፍታቸውን ቪዲዮ ደግሞ በቀጣዩ ማቀርብላችሁ ይሆናል። ታዲያ እናንተም ደግሞ ይሄ ቪዲዮ ቫይራል እንዲወጣና በደንብ እንዲታይ ለማድረግ የበኩላችሁን አስተዋጽኦ አድርጉ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአባ እንጦንስና ከቅዱሱ አባታችን ከአባ ጳውሊ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። አባቴ ጠባቂ ሞገሴ ታዳጊ ኡራኤል ለኔ ልዩ ነህ የምትረዳኝ ከአምላክ ተልከህ አባቴ ጠባቂ ሞገሴ ታዳጊ ኡራኤል ለኔ